ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና ይህን ኪታብ አላህ Subhanahu Wa Ta'ala ለኡመተል እስላም ያወረደውና አብሯቸው እንዲኖር ያደረገው በቅርብና በሩቅ ያሉ ጥላቶቻቸው ሁሉ ጊዜ ደባ ስለሚቆፍሩላቸው መፍቲ ፈውስ እንዲሆን ብሎ ነው ማለት ነው። እነሱ እንደ ጥላት የፈለጉትን ቢሉ የፈለጉትን ቢያደርጉ አያስገርምም። ምክንያቱም በፈጠራቸው ጌታ ላይ ያመጹ እሱን ያልፈሩና ያላከበሩ እኛን ያከብሩናልና ለኛ ኸይር ያስባሉ ተብሎ መጠበቅ ሞኝነት ነው ማለት ነው። ግን እኛ እንደዚህ አይነቶቹ ሰዎች ጋራ በምን መልክ ነው መኗኗር የምንችለው? እንዴት ነው ተንኮላቸውን መቋቋም የምንችለው የሚለው ጥያቄ ነው መልስ ማግኘት ያለበት። እነሱ አንድ ያቋማቸውን ወስነው ማቅጣጫቸውን ቀይሰው ጨርሰዋል ማለት ነው። ሌላ አማራጭ የለም ብለው እኛ ግን ለነዚህ ሰዎች ከአላህ ጋር ከመወገን በስተቀር ሌላ መከላከያ የለንም በምንም አይነት ማለት ነው። ፈፊሩ ኢላላህ ኢላህ ወደ አላህ ወደ ኻሊቃችሁ ሽሹ። በእኔ መመሪያ ላይ ሆናችሁ እነሱ በተለያየ አቅጣጫም ቢያዋክቧችሁ አትጨነቁ። ፈላ ተخشوهم واخشوني እነሱን አትፍሯቸው እኔን ፍሩኝ። እኔን ከፈራችሁ በፍቃዴ ከተመራችሁ እና ቁጥራችሁ ጥቂት ቢሆንም አቅማችሁ ደካማ ቢሆንም ስልጣኔውም ቢያንሳችሁ ምንም ነገር ቢኖር የጎደለውን ሁሉ እኔ ሞላዋለሁ እያለ ነው አላህ። ይሄንን ለማግኘት ግን እናንተ እኔ ጋር መወገን አለባችሁ። ትልቁ ችግር ይሄ ነው ኡመተል እስላም ማለት ነው። እና ከጌታ ጋራ መታረቅ አለመቻላችን ነው ችግራችን። ከሱ ጋራ ብንታረቅና ብንተዋወቅ የነሱን ሁሉ ደባ ያቃል፣ የነሱን ተንኮል ጉልበታቸውን ሴራቸውን ሁሉ ነገር ያቃል፣ የኛንም ድክመትና ችግር ያቃል። ይሄ እስከሆነ ድረስ ከሱ ጋራ ለመወገን ብንችል ላለው ችግር ሁሉ መፍትሄ እንደሚሰጠን ነበረ ማለት ነው። ችግሩ ግን እኛ ራሳችን እየተንሸራተትን ከሱ እየራቅን ነው የምንሄደው። ከሱ እየራቅን ስበርሳችን እየተበታተን እየተዘራተትን እየተበጣበጥን በመንሄድ ጊዜ ያኔ ማን ተማን ይሻላል? እነሱን ስለምን ጠላቸው? ከፍቃዱ ስላፈነገጡ አይደለም እንዴ? እኛም የዛው አይነት አቅጣጫ የምንሄድ ከሆነ በስም ብቻ ነው የተለያየ ነው ማለት ነው። ይሄ ይሁዲ ነው፣ ይሄ ነስራኒ ነው፣ ይሄ ሙስሊም ነው ተባለ፣ ተግባሩ ላይ ግን ይገናኛል። ያ አለቃ አድርገህ እሱ እግር ስር ነው ያለው ማለት ነው። ይሄ ከሆነ አላህ ማንን በማን ላይ ይርዳ ነው? እና እንተንሱሩላህ የንሱርኩም እርዱኝ ልርዳችሁ እያለ ነው አላህ። እርዱኝ ማለት እኔ ጋር ወግኑ፣ ያኔ እኔን እመክትላችኋለሁ። ኢነላህ ዩዳፊዑ አኒል ለዚነ አመኑ ይላል። ግልጽ ነው። ከአማኞች ላይ ይከላከላል ይላል፣ ይከላከላላቸዋል። ግን ለምንድን ነው ዛሬ የማይከላከልላቸው? ዙሪያውን ሲቀጠቀጡ የሚታየው ለምንድን ነው? ሰማቸው ነው አማኝ የሚባሉት በተግባር እንደ ትክክለኛ እኔ የምፈልገው ደረጃ ላይ አይደሉም ነው። እኔ ጋራ ታረቁ ተዋወቁ ይከላከልላችኋለሁ። ግን ከኔ ጋራ መወግን ካልቻላችሁ እንዴት ብዬ ነው የምከላከልላችሁ? ምክንያቱም አላህ ዛሊም አይደለም። አንዱን ካንዱ የሚለይበት የራሱ አቋም ነው የሚወስነው ማለት ነው። አንተ የጌታ ወገን መሆን ከታወቀ ለሱ ታማኝ አገልጋይ ከሆንክ ይከላከልልሃል። ግን አንተም በተግባርህ ምንም ከጌታ ጋር ያለ አላቃ የዘቀጠ ከሆነ ያኛውም ሰውዬ የዙ አይነት ነው። ከጌታ ያጣለው እኮ መጀመሪያ እሱም እንደኛው ኪታብ ነበረው፣ እንደኛው ነብይ ነበረው እኮ። ከዛ እየተንሸራተተ ሄዶ ከጌታ በመጣላቱ ነው ለዚህ ችግር የበቃው ማለት ነው። አሁንም እናንተ ከዛ የሚሻል አቋም እስከሌላችሁ ድረስ እኔን አትሙ፣ ራሳችሁን ገምግሙ ነው የሚለው አላህ Subhanahu Wa Ta'ala። ወሚን አህሊል ኪታብ እና ተአህለል ኪታቦች አሉ ይላል። እንግዲህ ዝርዝር ሁኔታዎችን ሳይቀር ውስጣዊ ባህሪያቸውን ነው እያጋለጠ የሚነግርህ ማለት ነው። አቂል ቢኖረን ኑሮ በምንም አይነት እነሱ ሊያጠቁን ባልተገባ ነበረ። ምክንያቱም ሚስጥሩን ሁሉ አላህ ተናግሯል ስለነሱ ምንነት በመጡበት ቢመጡ ማለት ነው። በአሁኑ ጊዜ ግን ስለነሱ ሚስጥር ምንም እናቀው ነገር የለም። ስለኛ ሚስጥር ግን 100% ያውቃሉ። ለምን? እነሱ በራሳቸው ጥረት ማለት ነው። አላህ ሰጥቷቸው መመሪያ ሰጥቷቸው ሳይሆን እኛ ግን የበር ዘግተው ጨለማ ለብሰው የሚመክሩትንና የሚዶልቱትን ሁሉ አስቀምጦታል ቁርአን ውስጥ። እንዲህ ይላሉ፣ እንዲህ ያስባሉ፣ እንዲህ ያደርጋሉ። ግን ማን ይስማው? ወሚን አህሊል ኪታብ ይላል። ተዙ ተቀድሞ መጽሐፍ ባለቤት ነን ባዮች መን ሰው አለ፣ ሰዎች አሉ አለ። እንተአመንሁ ብታምነው ቢቅንጧር ሱብሃንአላህ በኩንታል የሚሰፈር ጥሬ ገንዘብ ወርቅ አልማዝ አማና አስቀምጥልኝ ብለህ በኩንታል ብትሰጠው ይልሃል።
يؤديه إليك ያን የሰጠኸውን አማና ሚሊ ሳንቲም ሳያጎድል የሚመልስልሃል ይላል شوف عدالة الله سبحانه وتعالى ካፊር ከመሆናቸው ጋራ ኸዋና ከመሆናቸው ጋራ ተንኮለኞች ከመሆናቸው ጋራ ህዝብን እንደ ህዝብ ደግሞ የገሌዘር እርኩስ ነው ብለህ መፈረጅ የለብህም ይላል እንግዳውሳ ለያይተ ማየት አለብህ እንደ ግለሰቦች ከነሱ መካከል አሁን ድረስ ታማኝ ሰዎች አሉ በግለሰብ ደረጃ ማለት ነው ቅንጭማ ይላል እንግዲህ አላህ አዲል ስለሆነ ይሁዳ ነው ከነሱ ውስጥ ምንም ኸይረኛ የለም ብሎ አይደመድምም ክርስቲያን ነው ከሱ ውስጥ ምንም አትጠብቅ አይልህም ማለት ነው በማህበራዊ ህይወት በኢኮኖሚያዊም ሆነ በሌላውም ዘርፍ አማና ያላቸው አሉ እምነታቸው ቢሳሳት እንኳን ባመለካከታቸው ጌታን የሚፈሩ አሉ ማለት ነው እዛ ውስጥ ሆነው ስለዚህ በኩንታል የሚሰፈር ጥሬ ወርቅ ቢሰጥህ አንታው ሙስሊም ነኝ ብለህ አንድ ጥላትህ ያውን በእምነትህ የማይገናኝ ሰው በኩንታል የሚሰፈር ጥሬ ወርቅ አማና አስቀምጥልኝ ብትለው ትመልስለታለህ ከሙስሊሙ መካከል ራሱ ምን ያህል ነው ይሄንን አደርጋለሁ ሊል የሚችለው ሰው ባፉ ሊል ይችላል ግን ከይሁዲ አሁንም በኩንታል የሚሰፈር ወርቅ ብሰጠው አንድ ይሁዲ በአጋጣሚ አማናውን ሊወጣ የሚችል ይገኛል እነሱ ውስጥ ይላል አላህ Subhanahu Wa Ta'ala ይሄ የአላህን አዳላ ነው የሚያሳይህ ማለት ነው ይሁዲ ምንም ኸይር የለው አትበልጠቅልህ አብዛኛው አመዛኙ ተንኮለኛ ነው ማለት ትችላለህ ማለት ነው ግን ከነሱ መካከል ደግ ሰዎች አሉ አሁንም ሙጣጭ አልጠፉም ማለት ነው በተፈጥሯቸው ማለት ነው በተቃራኒ ወሚንሁም ከነዛው ከይሁዶች መካከል ደግሞ ማን እንተ አመንሁ ቢዲናር አንድ ዲናር አማና ብትሰጠው 10 ሳንቲም ብትሰጠው ማለት ነው ላ يؤديه ኢለይክ ያችን ሊመልስልህ አይችልም ሊመልስልህ አይፈልግም ይላል አንድ ዲናር እንግዲህ ስሙኒ ሊሆን ይችላል 50 ሳንቲም ሊሆን ይችላል ያችን እንኳን ከሰጠኸው በቃ ቤቴ ወርቅ አፈራች ነው የሚለው እንኳን እጄ የገባኝልኝ አፍንጫውን ይላሳል ብሎ ነው ቁጭ የሚለው ማለት ነው አላህን መፍራት የሚባል ነገር ቅንጣት የለም የሰው ሐቅ የሚባል ነገር ማለት ነው ላ يؤدي ኢለይክ አንድ ዲናር እንኳን ከሰጠኸው ያችን ነገር በቀላሉ ወደ አንተ ሊመልስልህ የማይችላል ኢላ ማዱምተ አለህ ቃኢማ ያችን ገንዘብህን ለማስመለስ ሌት ተቀን መቆሚያ መቀመጫ ካላሰጣው ተከታትለ ታላስቸግርከው በስተቀር ይላል ማለት ነው ሲወጣ አብረህ ትወጣለህ ሲገባ ትገባለህ ሲቀመጥ ትቀመጣለህ በሄደበት እባክህ ስጠኝ ገንዘቤን እባክህ ምን የጨቅጫቃ እንደው ብሎ መጨረሻ ተመርሮ ይወረውርልህ ካልሆነ በስተቀር በቀላሉ አማን አለብኝ ብሎ የማይሰጥህ አለ እዚህ ድረስ የዘቀጡ ደግሞ አሉ ማለት ነው ጫፍና ጫፍ ማለት ነው ያኛው በኩንታል የሚሰፈር ወርቅ ይመልሳል ይሄኛው ደግሞ 10 ሳንቲም መመለስ ይከብደዋል ማለት ነው ሁለቱም ይሁዶች ናቸው እንደዚህ ናቸው እንግዲህ ግለሰቦች በጣም ይለያያሉ በአቋማቸው ማለት ነው የዚህ አይነት እንግዲህ አቋም ያላቸው ለምንድን ነው እንደዚህ የሚያደርጉት የሰው ሐቅ በአላህ ዘንድ ያስጠይቃል የሚለውን ነገር አልሰሙም አያውቁምን እንዳትል ذلك بانهم قالوا ليس علينا في الاميين سبيل እነዚህ ይሁዶች የዚህ አይነት የሰው ሐቅ አነሰም አደገም እጀ ከገባ አልሰጥም የሚል ባህሪ የሚታይባቸው ራሳቸው በፈጠሩት ውሸት ነው የተታለሉትና የተሸወዱት ይላል ምን ብለው ያምናሉ ይሁዶቹ ቢአንነሁም ቃሉ ليس علينا في الاميين سبيل እኛ ይሁዶች በኡምዮች ላይ የምንጠየቅበት መንገድ የለም የሚል አቋም አላቸው ይላል ኡምዮች የሚሏቸው አረቦችን ነው የአረብ ሀቅ ጉልበቱንም ካገኘ ገንዘቡንም ካገኘ መሬቱንም ንብረቱንም ካገኘህ ብቻ አቅሙ ኑሮ እጅህ ይግባ እንጂ በአረብ ሀቅ አትጠየቅም የሚል አቋም አላቸው ማለት ነው ይህን ከየት አመጡት ከተውራት ወይስ ከእንጂል ወይ ከነብያት ተምን መጣ ሲባል ራሳቸው የፈጠሩት ውሸት ነው የቀድሞ አባቶቻቸው ከጥላቻቸው ብዛት የተነሳ የኡምዮችን ሐቅ ብትበሉ አትጠየቁም የሚል አንድ ሙጅሪም ፈትዋ ሰጥቷል መጀመሪያ ከዛ በኋላ ቁርአን ሆነ ያ ማለት ነው በቃ ይሄን እየተቀባበሉ ተጥቅም ጋራ ስለሚገናኝ ፍላጎታቸው ጋራ ስለተጣጣመላቸው ليس علينا في الاميين سبيل ይላል ማለት ነው ከኛ ውጭ በሆኑ ህዝቦች ማለት ነው ኡምዮች ማለት ማህይማን ማለት ነው እነሱ ሁሉ ጊዜ ራሳቸው ሊቅ አድርገው ነው የሚያዩት
ከነሱ ውጭ ያለው ደግሞ የፈለገው ቢማር ያው መሀይም ነው የሚሉት ማለት ነው። ስለዚህ በመሀይማኑ ህዝቦች እኛ ተጠያቂዎች አይደለንም የሚል የራሳቸው የሆነ መርህ አላቸው ማለት ነው። ይሄን መርህ ከየታመጡት ወይቁሉና አለላሂ الكذب وهم يعلمون በእነሱ አባባል አላህ እንደዚህ ብሏል እና እናንተ ምርጥ ህዝቦች ናችሁ ከናንተ ውጭ ያለው ህዝብ ለናንተ አገልጋይ ገረድ እንዲሆን እንጂ መብት የለውም የናንተ ተወዳዳሪ መሆን አይገባውም ብሏል ይላሉ። ማን ያለው ሲሏቸው አላህ ብሏል ይሉሃል አፉ ሞልቶ ማለት ነው። ግን ወይቁሉና አለላሂ الكذب وهم يعلمون على الله እኔ መቼ ነው እንደዚህ ደግሞ ያልኩት በአላህ ላይ ነጭ ውሸት ጭራሹን እንደዚህ ነገር ጭራሽ በማንኛውም ነብይ በየትኛውም ኪታብ አውርጃ አላቅም። አንደኛውን ህዝብ ቅዱስ ሌላውን እርኩስ አድርጌ የገሌን ሐቅ እንደፈለክ ብትዘርፈው ምንም አትጠየቅም ያልኩበት ጊዜ ጭራሽ የለም። ግን ይሄን እነሱ በስፋት ያወሩታል ተምን ተነስተው ነው ቢባል በአላህ ላይ በመቅጠፍ ነው። ያ አላህ ልክ እንደዚህ አይነት መብት እንደሰጣቸው አርገው ሌላውን ህዝብ ለማደንዘዝና የበታች ለማድረግ የፈጠሩት የራሳቸው ቅጥፈት ነው አለ አላህ Subhanahu Wa Ta'ala። እና ይሄ ችግራቸው ይሄ ነው። ናሁ ሸዕቡላህ المختار ይሉሃል ምርጥ ዘር ማለት እኛ ነን ከሰዎች መካከል ምርጥ ዘር ማለት እኛ ነን ሌላውሳ እንክርዳድ ነው ማለት ነው። እንክርዳድ እንግዲህ አራሙቻ ነው ዘር መካከል ሲበቅልብህ እየነቀልክ ትጥለዋለህ ማለት ነው። መብት የለውም እዛ መሬት ላይ የመኖር መብት የለውም። አቅማቸው ደግነቱ ውስን ስለሆነ እንጂ እንደሌላው ዓለም እኮ ሀያል ቢሆኑ ጭራሽ በመሬት ላይ መኖር የለበትም እንደ አራሙቻ ተጠርጎ መጥፋት አለበት ሌላው ማለት ነው። እና ወይቁሉና አለላሂ الكذب እንደዚህ የለየለትን ውሸት በአላህ ላይ ይናገራሉ። وهم يعلمون ان الحقيقه غير ذلك እውነታው ተዚሁ ባሻገር ሆኖ ያለ እነሱ ተማንም የማይበልጡና የማይመረጡ መሆናቸውን እያወቁ ራሳቸውን ቅዱስ አድርገው ከኛ ውጭ ያለው ሁሉ ሐቅ የለውም ስለዚህ የማንም ገንዘብ ብትበላ አትጠየቅም እያሉ ፈትዋ ይሰጣሉ ኢላሃል ማለት ነው። እና ይሄ ነው ትልቅ ችግራቸው ማለት ነው። ራሳቸውን ቅዱስ አደረጉ መሬት የነሱ ጥሪት ናት የግል ጓሮ ናት። ከዛ ውጭ ያለው ህዝብ ህገ ወጥ ነው ኩልበታቸው አልፈቅድ ብሎ እንጂ በአላህ በኩል አያስጠይቃቸውም በሙሉ ጠርገው መሬቱን የራሳቸው ማድረግ ይፈልጋሉ ማለት ነው። እና እኛ ምርጥ ዘሮች ነን ሌላው ግን እንክርዳድ ነው ወይ ማራሙቻ ነው ተመሬት መጽዳት አለበት። ስለዚህ ከስቦ የሚያፈራው ንብረት ራሱ ህገ ወጥ ነው በእኛ መሬት ላይ በእኛ ንብረት ላይ ነውና ያመጣው የኛ መሆን አለበት የማንንም ሐቅ ብንወስድ አንጠየቅም ያው ሐቁ ወደ ባለቤቱ ተመለሰ ብለው ነው የሚያምኑት ማለት ነው። የዚህን ያህል እናቃለን እኛ ስለ ይሁዳ ደባ ይሄንን የሚነግረን ይሄ ሚስጥር ለምንድን ነው አላህ Subhanahu Wa Ta'ala እንደዚህ ናቸው እኮ እነሱ ጋር እንግዲህ መቀራረብ የሚባል መስማማት የሚባል ነገር የለም። ወለን ተርዶ አንከለ ይሁድ ወለነሷራ የሚለውም ለዚህ ነው ማለት ነው። ሰዎች በሐሳብ የሚግባቡትና የሚስማሙት አንተ መብት አለ እኔም መብት አለኝ የሚል መብደእ ላይ ሲገናኙ ነው ማለት ነው። አንዱ ግን በመሬት ላይ በምንም መሬት ለኔ ነው የተፈጠረችው እኔ ብቻ ነኝ ምርጥ ዘር ከኔ ውጭ ያለ ህገ ወጥ ነው የሚል አቋም ካለ እንዴት አድርጎ ከማን ጋር ነው የሚደራደረው? ምክንያቱም ይሄ አቋሙ መሬት የኔ ብቻ ናት እናንተ ህገ ወጥ ናችሁ እና ተኖራችሁም ያላችሁ ገንዘባችሁ ንብረታችሁ ጉልበታችሁ የኔ አገልጋይ የኔ ገረዶች መሆን አለባችሁ ከፈለገም ደግሞ በቻልኩ ጊዜ ጠርግ ያጠፋችኋለሁ የሚል አቋም አለው ሰው ጋራ እንዴት አድርገህ ልትግባባ ትችላለህ ማለት ነው። ይሄን ወቁና ይሄን ሁኔታ በምን መልክ እንደምትቋቋሙት ራሳችሁን አዘጋጁ ነው የሚለው አላህ Subhanahu Wa Ta'ala። እኛ ግን እነሱን በመለማመጥና በመለመን የሚገኝ ይመስለናል ማለት ነው። በላ ይላል እና እነሱ ليس علينا في الاميين በመሃይማኖቹ ህዝቦች እኛ ተጠያቂ አይደለንም ይፈልገው መብታቸውን ንብረታቸውን ብንዘርፋቸው አንጠየቅም እያሉ ይናገሩ እንጂ ነገሩ እንደዛ አይደለም። አሻ አላህ Subhanahu Wa Ta'ala ማን አውፋ ቢአህዲሂ አላህ ጋር ቃል የገባ ሰው ያንን ቃል ኪዳኑን ከሞላ ወተቃ ጌታውን ከፈራ فإن الله يحب المتقين አላህ ፈርሃያንን ይወዳልና የዛ ጊዜ እነሱንም እንደሌላው ህዝብ በእኔን استفሩና ቃል ኪዳኔን ስታከበሩ ድረስ ላከብራቸው እችላለሁ ወዳቸዋለሁ። ከዛ ውጭ ከሆኑ ግን ከነሱ ጋራ ምንም አላቃ የለኝም እንኳን ሸዕበል ሙክታር ሊሆኑ የመጨረሻ ሙጅሪም ሆነው ሊወድቁ ይችላሉ ሲል አስጠነቀቀ ማለት ነው።
እና እኔ ጋራ መገናኛችሁ ተቅዋ የምትባል ነገር ብቻ ናት። አላህን የፈራና በፍቃዱ የተመራ የማንም ጎሳ ይሁን ይሁዲ ይሁን ነስራኒ ይሁን ነጭ ይሁን ጥቁር ይሁን ተቅዋ ካለ አዎን ከኔ ጋር ነህ ምንም ችግር የለም ማለት ነው። ከዛ ውጭ ሄደህ ጌታንም መፍራት ትተህ ቃል ኪዳኑንም ረግጠህ ህዝቦችንም እንደፈለኩ ጨፈጭፋለሁ የምትል ከሆነ ይሄማ የማያሰድ ጉዳይ ነው ኢላላ አላህ Subhanahu Wa Ta'ala። ስለዚህ እነዚህን ሰዎች እንግዲህ በዚህ መልክ ወቁና ተረዷቸው ነው። እነለዚነ ይሽተሩነ ቢአህዲላህ እነዚያ በአላህ ቃል ኪዳን የሚሸጡ የሚለውጡ የሆኑ ወአይማኒህም እንዲሁም በመሐላዎቻቸው ተመነን ቀሊለን ትንሽን ዋጋ የሚለውጡ የሆኑት ይላል ኡላኢክ የነዚህ አይነት ወስላቶች ላ ኸላቀ ለሁም ፊል አኺራህ በመጨረሻው ዓለም እነሱ እድል አይኖራቸውም ላ ሐظ ለሁም ማለት ነው። ወላ ይከልሙሁሙላህ አላህ Subhanahu Wa Ta'ala መልካም ቃልን አያናግራቸውም። ወላ ينظر ኢለይሂም በርህራሄም አያያቸውም የውመል ቂያማ በተንሳኤለት ወላ ይዘኪም ከኃጢአታቸው ማያጸዳቸው ወለሁም አዛቡን አሊም ለነሱም እጅግ አሳማሚና አንገብጋቢ የሆነ ቅጣት አዘጋጅቶላቸዋል ይላል ማለት ነው። እንግዲህ ራሳቸውን ቅዱስ አድርገው ቢኮፈሱም እኔ ግን የዛ አይነት ባህሪ ያላቸውን ሰዎች ይሄን ነው የወሰንኩባቸው በማለት የመጨረሻ ዋጋ ቢስ መሆናቸውን አረጋገጠልህ ማለት ነው። እና የሽተሩነ ቢአህዲላህ ማለት አላህ በተውራት በእንጂል ቃል አስገብቷቸዋል ተጌታ ፍቃድ ላናፈነግጥ ሌሎችን ህዝቦች ላንበድል በአንተ ፍትህ ልንመራ ብለው በተለያየ ነብያት ቃል ኪዳን ገብተዋል ማለት ነው። ያን ቃል ኪዳናቸውን አክብረው የሚቀጥሉና ጌታን የሚፈሩ ከሆኑ እሰየው ማለት ነው። ካልሆነ ግን ያን ቃል ኪዳናቸውንም መሐላቸውንም ሁሉንም ነገር አፈር አብልተው ወሩረው እንዲሁ ዝም ብለው በስም ብቻ እኛ የዓለም አለቃ እንሆናለን የሚሉ ካሉ እነዚህ በዚህ በዱንያውም የፈለጉትን ያህል ይኑሩ ግን በዛኛው ዓለም እድል የላቸውም። እድላቸው ምንድነው የሚሆነው? መጀመሪያ አላህ በእነሱ ላይ እጅግ ከመቆጣቱ ብዛት የተነሳ መልካም ቃል አይናገራቸውም የርህራሄ ቃል አይነግራቸውም ማለት ነው። ወንጀለኞች የፈለገውን ያህል ወንጀለኛ ቢሆኑ አላህ ዋሲዕ አርህማ ነውና አይጨክንበትም። ብዙ ጊዜ ኢማን ካለው ያን ነገር የተወሰነች ዘረተል ኢማን ካለችው በቃ አንተ ይሄን ያህል ጥፋት ነበረ ግን ምንም አይደለም ምሬሃለሁ ብሎ መልካም ቃል ሊነግረው ይችላል ማለት ነው። እነዚህን ግን በምንም አይነት የርህራሄ ቃል አልናገርም ስለነሱ በማለት ከወዲሁ ግልጽ ያረጋል ማለት ነው። እንኳን መናገር ቀርቶ በርህራሄ አይኔ ዘወር ብያላያቸውም ሰው አንድ ሰው በጣም አጥብቆ በሚጠላው ጊዜ ማየት አይፈልግም ትቶ ፊቱን ዘወር ነው የሚለው ማለት ነው። እንደዛ ነው ከነሱ ላይ እጄን አንስቻለሁ ይላል አላህ Subhanahu። እነሱ ግን ሸዕቡላህ አልሙኽታር በተቃራኒው በምድር ላይ ያለ ወዳጅኛ ብቻ ነን ይሁዳ ብቻ ነው ያላህ ወዳጅ ከዛ ውጭ ያለው ቦታ የለውም ይላል። እሱ ደግሞ እነሱ ዘወር ብየማላያቸው ምንም አላናግራቸውም ይላል። ወላ ይዘኪም ከወንጀላቸውም ደግሞ ሊያጸዳቸው አይፈልግም። ምንም ረህማ ሰፊ ቢሆንም የነሱ አይነትን ግፈኞች ምንም አይነት ላጸዳቸውና ይቅርላቸው አልፈልግም ይላል አላህ Subhanahu Wa Ta'ala። ከዛ ይህ ከሆነ ውጤቱ ምን ይሆናል? ወለሁም አዛቡን አሊም እኛ አሳማሚ የሆነ የሲኦል ጀሃነም ሁሉ ጊዜ ለነሱ ተደግሶ ተዘጋጅቶ ይጠብቃቸዋልና ያንን ይጠብቁ ይላል ማለት ነው። ችግሩ ግን አሁን በዱንያውም በአኺራውም ይዞማች መሆናቸው ነው። እነሱ እንግዲህ አንድ የፈርዶባቸዋል በዛው ግግም ብለው እየቀጠሉበት ነው ያሉት። ግን እኛ ያጣነውን ጀነት ሌሎች ለምን ያገኙታል? እኛ ያልዳነውን ጀሃነም ሌሎች ለምን ያመልጣሉ? በዱንያም ይኸው እየቀጠቀጡን ነው እየረገጡን ነው በአኺራም ደግሞ ጀሃነም እኛው ጋር መሄድ አለባችሁ ብለው ከዲናችን እንድንርቅ እስበርሳችን እንድንባላ ያደርጉናል ማለት ነው። ሱብሃንአላህ ይዞማሽ በዚህ በዱንያ ብቻ ቢሆን ኑሮ በሞት እንገላገል ነበር። ግን በአኺራም በአጠቃላይ አሁን እነሱ በአለም ላይ የሚዘሩት ተንኮል ሙስሊሞች ራሳቸው ከእስላም እንዲርቁ ነው ሁሉ ጊዜ የሚሰሩት ማለት ነው። ያ ማለት ምንድነው? እዚህም ሲቀጠቅጥ ኑሯል እዛ ደግሞ ጀሃነም እሱን ተከትለህ እንድትገባ ነው የሚፈልገው። እሱ ግን ቁርጡን አውቋል ማለት ነው። ወኢነ ሚንሁም ለፈሪቀን የልውና አልሲነተሁም እና እነዚህን እንግዲህ ኡመተል እስላምን ከመስመራቸው ለማስፈነገጥና እንደገና ዋጋቢስ ለማድረግ የሚጠቀሟቸው ዘዴዎችና ስልቶችንም ይጠቁማል ማለት ነው። ሰዎች እንግዲህ ዱንያችን ቢቀሙ ገንዘብህን ቢዘርፉ ምንም አይደለም ለጊዜው ተታለክ ተጎዳህ። ግን አኺራህን ዲንህን ከተወልህ ቀላል ነበር። ግን ዲንህንም ጭምር ነው የሚገፉህ ማለት ነው።
እንዴት አድርገው ነው ዲንህን የሚያሳጡ ኢነ ሚንሁም ለፈሪቀን የሉና አልሲነተውም ቢልኪታብ ከነዚህ ከይሁዶቹ መካከል የባሰባቸው ተንኮለኛ ቡድኖች አሉ ይልሃል እና ምን ያረጋሉ ኪታቡን እንደ ተውራትን በሚያነቡ ጊዜ ምላሳቸውን ይጠመዝዙታል ይልሃል ማለት ነው ልክ ተውራትን ከፍተው እንደዚህ ያነባሉ እንደ ቁርአን ማለት ነው የተወዘጎዙ ተመስጠው እንዳውም ያን ጊዜ የተለያዩ መርዛማ ቃላቶችን አዘጋጅተዋል በየአያቱ በየጣልቃው ውስጥ ማለት ነው ልክ ዜማውን በተውራት አነባበብ ያደርጉና በመሐከል ግን ታዕሊቅ ቃላቶችን መርዛማ የሆኑች ሙስሊሞችን የሚያሳስቱ ቃላቶችን እያስገቡ ያነቧቸዋል አብረው ይሸመድዷቸዋል ይሄ ሁሉ ያላህ ቃል ነው ስትለው አሁን ታዲያ ያላህ ቃል ነው እንጂ ተየት መጣ ይልሃል ማለት ነው የራሱን እንግዲህ የተንኮል ቃል ይሰገስገዋል ማለት ነው በተውራት ውስጥ የልውና አልሲነተውም ምላሳቸውን ያጣምሙታል ሲያነቡት እንግዲህ ምላሳቸው ስለለመደው ልክ ያ ከአላህ የወረደውና እነሱ የሰገሰጉት ቃል አይለይም ማለት ነው አንተ የዋሁ ግን ስትሰማው ይሄ የጌታ ቃል ነው ትላለህ በዛ ቃል በዛ ውስጥ የሚነገረው ነገር ሁሉ ከጌታ የመጣ ይመስልሃል ማለት ነው እና ምላሳቸውን እያጣመሙና ዜማቸውን እያስለመለሙ ሲያነቡልህ እውነተኛውንና ስተተኛውን ቃል መለየት አትችልም ማለት ነው ለምንድነው በዛ መልክ የሚያነቡት ሊተህሰቡሁ ሚነል ኪታብ እናንተ ኡምዮቹ የዋሆቹ እነሱ የሚያነበንቡት ነገር ሁሉ የጌታ ቃል ነው ብላችሁ እንድትገምቱ ያደርጓቸዋል ማለት ነው እና ተውራት ነው ያው እንግዲህ እንትኑ ተጅሊዱ ሲታይ ጥራዙ ተውራት ብሎ ተጽፎበታል መጽሐፍ ቅዱስ ነው አይደለም እንዴ መጽሐፍ ቅዱስ ውስጥ እንግዲህ ሌላ ምን ነገር ይመጣል ብለህ ልቦለድ ይመጣል ብለህ ምን ይመጣል ብለህ አትጠብቅም ይሄ እኮ የጌታ ቃል ነው ይልሃል እስቲ ያነበው ስትለው ይሸመድድልሃል ያን በመሰማ ጊዜ አንተ በዋህነት የጌታ ቃል ነው ብለህ በዛ ውስጥ የተነገረውን ተንኮል ሁሉ በሙሉ ተቀበለዋለህ አንተን ቢያቋሽሽም ቢዘልፍም ጥላቶችን ቢያመጉስም ያ ሁሉ ጌታ እስካለው ድረስ ብለህ መቀበል ማጎብድር ነው ያለብህ ማለት ነው እንደዚህ ያደርጋሉ ይላል እና እነሱ ቃላቸውን እያጠማዘዙና እያስለመለሙ የሚናገሩትና የሚያነበንቡት ነገር ሁሉ እናንተ ከጌታ የመጣው ቃል ይመስላችሁና በዛ ትበላላችሁ ይላል ወይቁሉና ሁወ ሚን ዒንዲላህ ትንሽ ጥርጣሬ አድሮባችሁ እንኳን አሁን ይሄ አንቀጽም ከጌታ ነው የመጣው ማለት ነው የሚል ጥያቄ ብታነሱ ኮስተር ብሎ እንዴ ታዲያ ምን ልትል ትፈልጋለህ እየነገርኩህ ተውራትን አይደለም እንደማነብልህ ወንጌልን አይደለም እንደማቀርብልህ ይልሃል ማለት ነው ወማ ሁወ ሚን ዒንዲላህ ግን ይሄ ነገር ከአላህ አይደለም አለ አላህ የአላህ ቃል ውስጥ አለበት መርዘውታል በክለውታል ያንን እነሱ የነሰነሱትን መርዝ የጌታ ቃል ነው ብሎ በጥቅሉ እንድትቀበል ያደርጉሃል እኔ ግን አረጋግጥልሃለሁ በዛ ውስጥ የሚሰገስጉት ቃል የኔ ቃል አይደለም ይላል አላህ Subhanahu Wa Ta'ala ይሄንን ግን ለይተህ የምታቆም ሲሆን ነው መጀመሪያ አንተ እንዲን ስታቅ ነው ቁርአንን ስታቅ ነው ከዛ በኋላ ደግሞ ጎበዝ ከሆን ከዛ አልፋ እንደና አህመድ ዲዳት የነሱን ሚስጥር ደግሞ ስታባዝተው ነው የምታቀው ኸይርና ሸሩ ምን እንደሆነ የሚለይልህ ማለት ነው ወማ ሁወ ሚን ዒንዲላህ ያነሱ ሚሉት ሁሉ ከአላህ የመጣ እንዳላደለ እየታወቀ እነሱ ግን ሁሉንም ተከለው የአላህ ስም ነው ይያሉ አንተን ያጃጅላሉ ወይቁሉና አለ الله الكذب وهم يعلمون እነሱ እንደሚዋሹ ያወቁ እናንተን የዋሆችን መቼም አይገባችሁም በማለት በአላህ ላይ የለየለትን ውሸት ይነግሯቸዋል በአጠቃላይ በተውራት ስም በእንጅል ስም የራሳቸውን አባጢልና ተንኮል እያነበነቡ ይሄ ሁሉ የአላህ ቃል ነው ወይ ሲባል አዎን የአላህ ቃል ነው ብለው ያለ ምንም ህፍረት ኮስተር ብለው ይናገራሉ ኢላሃል ማለት ነው ይሄን ሁሉ ማወቅና መጠንቀቅ ይተበቅባቸዋል ስለዚህ ይሄንን እንግዲህ ካላወቀና ካልተጠበቀ ሙስሊሙም ቢሆን የነሱ ደባት የሰለባ እንደሚሆን ነው ማለት ነው ما كان لبشر ان يؤتيه الله الكتاب ይላል ማንኛውም ሰው ደግሞ አላህ Subhanahu Wa Ta'ala ኪታብ ሊሰጠው አይገባም ወልሁክማ ቆይ ማንኛውም ሰው አላህ ኪታብ ቅዱስ የሆነ መጽሐፍ ሊሰጠውና ወልሁክማ በዛ በኪታብ ደግሞ የመፍረድ ስልጣን ሊሰጠው ወንቡዋ ከዛም በላይ ደግሞ ነብይነትን ሊያጎናጽፈው እና ثم يقول للناس ይሄን ሁሉ ድል የተሰጠው ሰውዬ ተነስቶ በሰዎች መካከል ኩኑ ዒባደን ለሚን ዱኒላህ አላህን ተውትና ለኔ አገልጋዮች እኔ አሽከሮች ሁኑ ብሎ ሊያውጅ አይገባውም ይሄ አይተበቅበትም ይላል እንግዳውሳ ይሄን ድል የተሰጠ ሰው ምን ማድረግ ነው የሚጠበቅበት ወላኪን ኩኑ ረባንይን
ወላኪን የቁሉ ሊናስ ኩኑ ረባንይን እናንተ ሰዎች ሆይ እኔ ከጌታ ተልኬ መጥቻለሁ ልመራችሁ ላስተምራችሁ ስለዚህ ከጌታ ባመጣሁት መመሪያ እናንተ በመስማማትና በመቀበል የጌታን ፍቃድ ተቀባዮች ሁኑ ብሎ ነው የሚሰብካቸው ማለት ነው ቢማ ኩንቱም ተዓሊሙን الكتاب ይህንን ከጌታ የመጣውን ኪታብ የምታስተምሩና ወቢማ ኩንቱም ተድሩሱን ለራሳችሁም የምታጠኑት በመሆናችሁ ሳቢያ የጌታ ፍቃድ ተደጋፊዎች ሁኑ ብሎ ይነግራል ያስተምራል እንጂ አላህ Subhanahu Wa Ta'ala ይህን እድል ሰጥቶት ያበቃ ጌታን ተውትና እኔን አገልግሉ የሚል ሊኖር አይገባም በነብያት መካከል ይላል ማለት ነው ይሄን ያለበት ምክንያቱ ምንድነው ያው ተነጅራን የመጡት ክርስቲያኖች ነብዩ ጋራ በሚከራከሩበት ጊዜ በአካባቢ ያሉ ይሁዶችም እንደዚሁ መጡ ያኔ አንዱ ይሁዲ የተነሳና ምን አለ ያነጅራኖቹ እንዳይቀበሉ መቼም ሁሉ ጊዜ የተንቆልቋት ናቸውና ይሁዶቹ አንተ አሁን ኢየሱስን ስለ ኢየሱስ ያውቃሉ እነሱ ምን እንደሚባል ኢየሱስን የምታጥላላው ተራ ነብይ ነው ባሪያ ነው የምትለው እነዚህ ወንድሞቻችን አላውቁ ግንባር ለመፍጠር ማለት ነው እና ኢየሱስ የጌታ ልጅ ነው ጌታ ነው ብለው ነው የሚያምኑት ስለዚህ እናንተን ጌታ ተውና በዛ ፈንታ እኔን ተገዙ ልትፈልገህ ነው እንዴ አላቸው የጊዜ እነዚያ ይሁዲ ደግሞ ተንኮለኞቹ መሆኑን የገረስተዋል የረዱን መስሏቸው ነሷራዎቹ ለካ እንደዚህ ፈልጎ ነው አሉ እነሱም እና አንተ ለካ ኢየሱስን ዝቅ የምታደርገው ኢየሱስን ተውትና በሱ ፈንታ እኔን ተገዙ ልትፈልገህ ነው አሉና ተሳሳቁ ይሁዶችና ነሷራዎች ማለት ነው ያነ ማዓዘላህ አሉ ያላህ ረሱል ማዓዘላህ ለን አዕቡድ ገይረ አላህ ወለን አሙረ ቢገይሪሂ አሉ እኔ ከአላህ ሌላ ያለን አልገዛም ሌላንም ሰው ከሱ ውጭ ማንንም ተገዛ አልልም ብለው መልስ ሰጡ ወዳውኑ ይሄንን አባባላቸውን ጌታ መሰከረላቸው ማለት ነው ይሄ ሰውዬ አላህ ኪታብ ሰጥቶታል የመጨረሻውን ታላቅ ኪታብ ቁርአን አልዓዚም ንቡዋን አጎናጽፎታል እንደገና ስልጣንም ሰጥቶታል ይሄን ሁሉ ድል ሰጥቶት ያበቃ የዚህ ሁሉ ድል ወረታ ጌታን ተውትና እኔን ተገዚ ማለት ሊሆን ይገባል እንዴ አዩ አቂልን ይቁሉ هذا الى الله Subhanahu Wa Ta'ala እና ይሄ በምንም አይነት ዲድ ተቃራኒ ማለት ነው ይሄንን የሚለው አንድ ሙጅሪም ሸይጣን ሰው ነው አላህ ግን ይሄን ሁሉ ድል የሰጠው ሰው ኪታብ ያወረደለት ንቡዋን ያጎናጽፈው ስልጣን የሰጠው ሰው የሰጠውን ጌታ ነው የላከኝና የጌታን መልእክት ተቀበሉና ተከተሉ ማለት ፈንታ እንዴት አድርጎ እኔን ተገዙኝ ብሎ ሊናገር ይችላል ብላችሁ ታስባላችሁ ሲል አጋለጣቸው ማለት ነው እና እንግዲህ ከሌላው ጋር ለማጋጨት የሚሰሩት ግፍ ማለት ነው እና ነብዩ አለይሂ ሰላቱ ወሰለም እነሱ ኢየሱስን ከዛ በላይ ይጠላሉ ከዛ በታይ ዝቅ ያደርጋሉ እና የሱ የህገወጥ ልጅ ነው የሚሉ ሰዎች ናቸው አሁን ግን የጥላት ወዳጅ ነው እንደሚባለው ግንባር ፈጥረው እንደገና ነብዩን ለመቃወም ሲሉ ለኢሳ ጥብቅና ቆሙ ማለት ነው ኢሳን እንዳታመልኩ ኢሳን ጣላችሁ እኔን ተገዙ ሊላችሁ እኮ ነው አሉ ማለት ነው ስለዚህ የሁሉ ደባ እንግዲህ በዛ ወቅት ምን ያህል ቂማ እንደደረሰ ማለት ነው አሁን ያሉበትማ እንዳውም የተሻለ ነው ማለት ይቻላል ስለዚህ የነሱን ተንኮል በደንብ ማወቅና መረዳት ያስፈልጋል ከዛ በኋላ ነው እነሱን ለመቋቋም የሚታሰበው ማለት ነው ወሰለላሁ ዐለይሂ ወሰለም አለ ነብዩ ይላል